ዘመንን እንስማውና እንምጣ። ዘመዴ ሁሉም ሰበብና ምክንያት ልጠልፉኝና ልታጠለሹኝ ሞከራችሁና አይምሮዬን አሞኛል ብሎ የመጣ የመጀመሪያው ብሎ እንደውም ብዙ አሉ በየቤቱ ደፍረን እንዲነን ያላሉ ሰዎች አሉና ሰበር ዜና ከ51 ሚሊዮን ብር በላይ ጉዳት አድርሰዋል በሚል በኦዲት ሪፖርት የተጋለጡት ዳዊት ብርሃኑ ታስረዋል። ባነሱት የብሔር ብሔረሰቦቹ ጉዳይ ነበሩ። ከ27 ዓመት በፊት ብሔር መሆናቸውን ኢትዮጵያ ማታቃቸው እነሱም ኢትዮጵያን የማያውቁ ህዝቦች ነበሩ። ይሄ ምንም ሊካድ የማይችል ነገር ነው። ያለፈው የኢህአዴግ መንግስት አሁንም ተሳሳታለህ። የሚገርመው መከላከያ ቤተክርስቲያን ላይ እንትን አድርጓል። ይሄ ወታደሮች እንቅስቃሴ ይሄ ፖዝ አድርጌ ላሳያችሁ። ምናን ያለ ቤተክርስቲያን ነው ይታያቸዋል። እዚህ ጋር ከልጅነት ነው ለቅሶ ማቀው ሐዘን ማቀው ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስትር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መተናል። አንድ ኢትዮጵያ ውስጥ የሚሰራ የቴሌ ሰው ለራሱ 2.5 ሚሊዮን ብር ወርሃዊ ደሞዝ ደግሞ ከድርጅቱ 51 ሚሊዮን ብር የበላ ሰው በቁጥጥር ስር ውሏል። የምንመለከተው ነው። በጣም ሰፋ አድርገን የምንመለከተው ነው። ዘመርኩን ዘመነ ካሴ ላክልኝ ያለውን የድምፅ መልእክት አስተላልፏል፣ እናየዋለን። ከዛ በተጨማሪ ድምፃዊ ጌዲዮን ለጠቅላይ ሚኒስትር አብይ አህመድ ያስተላለፈው ገራሚ ሀሳብ አለ፣ ሰፋ አድርገን እናየዋለን። የምንጀምረው ከአርሲ ነው። ምስራቅ አርሲ ላይ በጣም እንግልትና አፈሳ ደግሞም ግድያ እንደቀጠለ እየሰማን ነው። ዛሬ ከጠዋቱ 4 ሰዓት ጀምሮ ከኡራኤል ወደ አዳማ ከአዳማ ወደ ኡራኤል የሚመላለሱ መኪኖችን መንገድ ላይ እያስቆሙ እያፈሷቸው ሰዎችን ወደ ጫካ ይዘው እየሄዱ እንደሆነ ሰምቻለሁኝ። ከ3 መኪና በላይ ሰዎች እስካሁን ድረስ ተወስደዋል። ቁጥራቸውም ከ100 በላይ ነው። በአይሱዚ ቅጥቅጥ አይሱዚ ነበር ሲሄድ የነበሩ ሰዎች ናቸው። እንግዲህ ከ100 በላይ ሰዎች ወደ ጫካ ይዘዋቸው እንደወሰዷቸው ሰምተናል። ይህ እንግዲህ በኑራኤልና በአዳማ መካከል የሚመላለሱ መኪኖችን ነው እንዲህ እያደረጉ ያሉት። ሁለተኛው እንግዲህ በአቦምሳ ላይ እየተካሄደ ያለው አፈሳ ነው። አቦምሳ ላይ እንግዲህ መንገድ ላይ ያገኟቸውን ሰዎች በሙሉ እየሰበሰቡ እያስገቧቸው እንደሆነ እየተነገረ ነው ያለው። ከጨርኩኝ ቪዲዮና ፎቶ ለማስገባት ሞክራለሁ። ፎቶዎቹ እጄ ላይ ያለው ቤተሰቦች ደጅ ሲጠኑ በር ላይ ቆሙ ሲማጸኑ የሚያሳይ ነው። ቪዲዮ በደረሰኝ ሰዓት ላይ ከጨርኩኝ ያስገባዋለሁ። ካልሆነ ግን በቀጣይ ቪዲዮ የመመጣበት ነው የሚሆነው። እስካሁን ድረስ ከ300 በላይ ሰዎች ታፍሰው እንደገቡ መረጃዎች ተመልክተናል፣ ሰምተናል። መልቀቅ ከፈለጉ ወይ ደግሞ ለማስለቀቅ እነኚህን ሰዎች በነፍስ ወከፍ ከ30 ሺህ ብር በላይ እየተጠየቀባቸው እንደሆነ እየሰማን ያለ ነው። ከዛም ባለፈ ደግሞ ራሱ ወዶ ፈቅዶ ልዝመት ያለ ሰው ካለ ደግሞ የ7 ሺህ ብር ቦነስ እያሰቡለት እንደሆነም ጭምር እየሰማን ያለ ነው። ታፍሶ ለመጣ ለማስፈታት 30 ሺህ ብር አይኔ ወድጄ ፈቅዳለሁኝ ዘምታለሁኝ የሚል ካለ ደግሞ የ7 ሺህ ብር ቦነስ እያሰቡለት እንደሆነም እየሰማን ያለ ነው። ሀገራችን ጦርነት ውስጥ ለመግባት በጣም እየተጣደፈች ያለችው ከተለያየ ቦታ ላይ የጦርነት ወሬዎችን እየሰማን ያለ ነው። ለማንኛውም ዝኛው ላይ ልምጣ። ከዚህ እንጀምር። ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። የ6 ዓመት ብድር አመቻችቼ ከቤት ኪራይ ልላቀቅ ብዬ ቤት ሰርቼ ይኸው ተበድሬ ብድርና ተበድሬ ብድሬ ሳልከፍል ይኸው ቡክ አወጣሁ፣ ግብር ከፈልኩ፣ ካርታ ወጣሁ። ግን መንግስት የለም። ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር ፍርዱ ከእግዚአብሔር ነው የምጠብቀው። ሰው የለም፣ መንግስት የለም። በቃ መሄጃ አጣን። ወዴት ልጆቻችን ተሳቀቁ፣ ተቃጠሉ። ወዴት ልጆቻችን ወዴት እናርጋቸው? እንዋጣቸው? ወዴት እናርጋቸው? በቃ እግዚአብሔር ይፍረድ። ፍርዱን ለፈጣሪ ይፈራል። ፍረድ። የኢትዮጵያ ህዝብ ይፍረድ። አብይ ግን የለም፣ ሞቷል። በቃ የለም፣ እሱ ይፍረድበት።
የቤተሰብ ጨዋታ አዲሱ አቅራቢ ታውቋል። ተወዳጁ ኮሜዲያን ያሲን የኢቢኤስ ቤተሰብ ጨዋታ አዲሱ አቅራቢ ሆኖ መመረጥ ችሏል። አራቱን ጠንካራ ተወዳዳሪዎች በመብለጥ የህዝብ ከፍተኛ ድምጽ በማግኘት ነው ያሲኖ ያሸነፈው። ያሲኖ በሚቀጥለው ሳምንታት በቤተሰብ ጨዋታ መድረክ ላይ አዳዲስ ፈገግታዎችን ይዞልን ብቅ ይላል ተብሎም ይጠበቃል። እናንተስ ያሲን በማሸነፉ ምን ተሰማችሁ? ኮሜንት ላይ ጻፉልኝ። መልካም ምኞታችሁንም ግለጹለት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። መረጃ ዛሬ ፋኖ ቪዲዮ ለቋል። ይሄን ቪዲዮ በደንብ አስተውላችሁ ስሙ። መንግስት ብዙን ጊዜ የሚያሳበው በፋኖ አያይዞ ቤተክርስቲያን ሲደበድብ፣ ቤተክርስቲያን ሲመታ አይተናል። ብዙን ጊዜ ደግሞ ራሱ የመንግስት አካላት ቤተክርስቲያን አካባቢ ላይ መድፋቸውን ተክለው እንደሚጠባበቁ ማሳይተናል። ይህን ቪዲዮ ደግሞ ስታሊን ያቀረበው ቪዲዮ ላይ በደንብ አድርጋችሁ ተመልከቱ። ጮቤ በር የዛሬ ነው፣ ትኩስ የዛሬ ቪዲዮ ነው። በጣም የሚገርመው መከላከያ ቤተክርስቲያን ላይ እንትን አድርጓል። ወታደሮች እንቅስቃሴ ይሄ ፖዝ አድርጌ ላሳያችሁ። መድኃኔዓለም ቤተክርስቲያን ነው ይታያቸዋል። እዚህ ጋር መድኃኔዓለም በአዩብና በአመያ መካከል የሚገኝ መድኃኔዓለም ቤተክርስቲያን ነው። አዲስ ቤተክርስቲያን ነው አሉ። አዲስ ቤተክርስቲያን ነው። ወታደሩ ይታያቸዋል። መቼም በቀላሉ የሚታየው በጣም ይታያል። እዚህ ነው ምሽግ የቆፈረው፣ ቤተክርስቲያን ላይ ነው የቆፈረው። ተመልከቷቸው። እነዚህ በሙሉ ቤተክርስቲያን ቀጠር ግቢ በቤተክርስቲያን ግዛት ነው ቆፍሮ ጦርነት እየተዘጋጀ ያለው። ይሄን በሚገባ ማየት ነው፣ ለሌሎች ማስረጃ ስለሚሆን ነው። እንግዲህ በደንብ አድርጎ ነው ፋኖች በደንብ አድርጎ ነው እየቀረጹት ያለው ምሽግ እንደሚመስል ብልጽግና ያለበት ሁኔታ። እቺ ጮቤ በር የምትባል ነች። የአፋብን ሚኒክ እዝ የቀረጸው ነው። ያው የምታዩት ስክሪን ላይ አለ። ይሄን ብልጽግና በዚህ ደረጃ ነው ያለው። አሁን ሰው መላክ ምናምን ቀረ፣ መረጃ ለመሰብሰብ ሰው መላክ ምናምን ቀረ። የት አካባቢ ነው ምሽግ የቆፈረው? ምን ያህል አካባቢ ምን ያህል ሰው ነው ያለው? ታንኩ የት አካባቢ ነው ያለው? የምታዩት ዙም አውት እያደረገ በዚህ ደረጃ ነው የሚቀረጸው። ጮቤ በር ማዶ ነው ያለው። አሁን የቲዲኤፍ ሰራዊት ማዶ ነው ያለው። በዚህ በኩል በግራ ደግሞ የፋኖ ኃይሎች ያሉበት ነው። ይሄ ጮቤ በር ነው። የዕለቱ ነው። ዛሬ ቅዳሜ የተቀረጸ ቪዲዮ ነው። ይሄ የዛሬ ነው። ዝም ብለን ፎርዋርድ አድርጌ ላሳያችሁ ብዬ ነው። ያለበት ሁኔታ ነው። ይሄን ሁላ ተራራ በሱ እጅ ነው ያለው፣ በብልጽግና እጅ ነው ያለው። ይሄ ያለበት ግን ሰራዊቱ እንደምታዩት ነው። አቆፋፈሩ ቤተክርስቲያን እንዳለ ቤተክርስቲያን ዙሪያዋን ምሽግ አድርጓታል። ቤተክርስቲያን ተመልከቱ። መድኃኔዓለም አዲስ ቤተክርስቲያን ጮቤ በር በአዩብና በአመያ መካከል እንዳልኳችሁ ቪዲዮን ማየት ትችላላችሁ። ወታደሮቹ ሲንቀሳቀሱ ይታያቸዋል ብዬ ነው። ቤተክርስቲያን የአንድ እንደ ትልቅ ተቋም ግን እነሱ ምሽግ ነው የሚያደርጉት። የመንፈሳዊ ተቋም እንደዚህ የሚያደርጉት እና መጨረሻ ላይ ምሽግ ተመታ ይላሉ። የወታደሮች ሲንቀሳቀሱ የሚያሳየው ይህን ነው። ሰበር ዜና እንግዲህ ተመልከታችሁት። በቤተክርስቲያን አጥር ከቦ ቆሞ ምሽጉን እየቆፈረ በኋላ ቤተክርስቲያን የተመታበት ምክንያት የፋኖ ምሽግ ስለሆነች ነው፣ የፋኖ መሳሪያ ማከማቻ ስለሆነች ብሎ ምክንያት የሚሰጡት ደግሞ ተመልሰው እነሱ ናቸው። ምንም በሌለበት ጸሎተኛ በሆኑበት በገዳማውያን በር አካባቢ እየተጠጋ አብያተ ክርስቲያናት ባሉበት ቦታ ምሽግ እየቆፈረ ህዝቡን ወይ ደግሞ ፋኖ የሚባለውን አካል በኦርቶዶክሳውያን ዘንድ እንዲጠላ ፋኖ ቤተክርስቲያን እየተደበደበ ነው ለማስባል ራሱ ምሽጉን የሚቆፍረው በቤተክርስቲያን አካባቢ ላይ አሰቡት። ምን ያህል ቤተክርስቲያን ላይ ፈተና እየመጣባት ነው ተመልከቱ። የሚያልቀው ኦርቶዶክሳዊ ነው፣ የሚጠቃው ቤተክርስቲያን ነች፣ የሚፈርሱ ገዳማቶቻችን ናቸው። ወደ ሰውየው ወራርኳቸው ሰውዬ እንምጣ። በጣም አስገርሙኛል ይህን ዜና አሰማ። ሰበር ዜና ከ51 ሚሊዮን ብር በላይ ጉዳት አድርሰዋል በሚል በኦዲት ሪፖርት የተጋለጡት ዳዊት ብርሃኑ ታስረዋል። አቶ ዳዊት የባለ አክሲዮኖችን አደራ ትተው ከባለቤታቸው ትዕግስት ዳምጤ ጋር በወር ከ3.3 ሚሊዮን ብር በላይ ደሞዝና ጥቅማ ጥቅም ለራሳቸው ይከፍሉ እንደነበር የኦዲት ሪፖርት አጋልጧል። በአጠቃላይ በ52 ሚሊዮን ብር ላይ ጉዳት በማድረስ በሚለው በኦዲት ሪፖርት የተጋለጡትን
መረጃውን እስከ መጨረሻው ተከታተሉት። አቶ ዳዊት ብርሃኑ የኢንተርኔትና የቴሌኮም አቅራቢ ድርጅት የሆነው የዌክስ ብሪክስ አይቲ ሶሉሽን ዋና ስራ አስኪያጅ ሆነው ሲሰሩ በነበረበት ጊዜ በንግድ ድርጅት ላይ አድርሰውታል ለተባለው ጉዳት በውጭ ኦዲተር እንዲጣራ ተደርጎ በድምሩ የ51 ሚሊዮን 280 ሺህ ብር ጉዳት ማድረሳቸው በኦዲት ሪፖርት በመራገጡ በማህበሩ ላይ ወንጀል ፈጽመዋል በሚል በአዲስ አበባ ከተማ ቦሌ ክፍለ ከተማ ፖሊስ መምሪያ በተጀመረባቸው ምርመራ ጠዋት ከቢሮአቸው በፖሊስ ተይዘው ወደ ምርመራ ተወስደው ነበር። ሙሉ ቀንም በፖሊስ ምርመራ ሲደረግባቸው እንደዋለ የዘሀበሻ ምንጮች ገልጸዋል። አቶ ዳዊት ብርሃኑ በፖሊስ ምርመራ የተደረገባቸው በኦዲት ሪፖርቱ ላይ በተገለጹት በሚከተሉት ምክንያቶች መሆኑን ተረድተናል። በኩባንያው የዳይሬክተሮች ቦርድ እና በጠቅላላ ጉባኤ ውሳኔ እንዲሰጥበት ሳያደርጉም በስራ አስኪያጅነታቸው ሲከፈላቸው የነበረውን የወር ደመወዝና ጥቅማ ጥቅም በድምሩም ብር 266500 ብር የቦርድ ደመወዝና ጥቅማ ጥቅም ማሻሻያ በሚል ለራሳቸው በሰጡት ውሳኔ በኢትዮጵያ የግል ንግድ ድርጅቶች ለአንድ ስራ አስኪያጅ ተከፍሎ በማያውቅ ሁኔታ በድምሩም በወር ብር 2,894,174 ብር ከ50 ሳንቲም እንዲከፈላቸው በማድረግ በአንድ ወር ክፍያ ላይ የብር 2,627,674 ብር ከ50 ጭማሪ በማድረግ ድርጊታቸው በኩባንያው የዳይሬክተሮች ቦርድ ተደርሶበት እስከታገደበት ድረስ ለ6 ወር ክፍያ በመውሰድ በኩባንያው ላይ የ15,766,047 ብር ጉዳት አድርሰዋል። ከዚህ ቀደም በታክስ ወራ የተጨማሪ ታክስ አለመክፈል በኮንትሮባንድና በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስለው በማቅረብ ወንጀል ተጠርጥረው ለወራት ታስረው የተለቀቁት አቶ ዳዊት ብርሃኑ ወይዘሮ ትዕግስት ዳምጤ ገብረ ኢየሱስ የተባሉ የትዳር አጋራቸውን በኩባንያ ውስጥ በቺፍ ማርኬቲንግ ኦፊሰርነት በመቅጠር በወር ብር 468,000 እንዲከፈላቸው አድርጓል። በዚህ ድርጊታቸው ባልና ሚስት በደሞዝና ጥቅማ ጥቅም ስም ሽፋን በድምሩ በወር 3,362,174 ብር ከ50 ሳንቲም እንዲከፈላቸው በማድረግ በኩባንያው ላይ ከባድ ጉዳት አድርሰዋል ሲል የኦዲት ሪፖርቱ አጋልጧል። በዚህ ምክንያት የኩባንያው የዳይሬክተሮች ቦርድ ወይዘሮ ትዕግስት ዳምጤን የስራ ውላቸውን በማቋረጥ ያሰናበታቸው ቢሆንም አቶ ዳዊት ብርሃኑ የዳይሬክተሮች ቦርድ ውሳኔ በመጣስ ከስራ ከተሰናበቱ በኋላ በስልጣናቸው ለወይዘሮ ትዕግስት ዳምጤ 234,000 ብር እንዲከፈላቸው አድርጓልም ብሏል ሪፖርቱም። አቶ ዳዊት ብርሃኑ የኩባንያውን ገንዘብ ምክንያቱ ባልታወቀ ሁኔታ ካሳ ለራሳቸው እንዲከፈል በማድረግ ብር 29,580,000 ብር መውሰዳቸውን ዘሀበሻ የተመለከተው የውጭ ኦዲተር ሪፖርቱ ያሳያል። እንዲሁም አቶ ዳዊት የንግድ ማህበሩን ገንዘብ ለራሳቸውም ሆነ ለሶስተኛ ወገን እንዲያበድሩ ስልጣን ሳይኖራቸው በራሳቸው ውሳኔ ብድር በማለት 11,700,000 ብር እንዲከፈላቸው በማድረግም ወስደዋል። ከዚህ ብድር ውስጥ 6 ሚሊዮን ተመላሽ አድርገው አሁን 5,700,000 ብር ይቀርባቸዋል ይላል ያነበብነው ሪፖርቱ። በዚህ መልኩ አቶ ዳዊት ብርሃኑ በድምሩ በኩባንያው ላይ የብር 51,280,000 ብር ጉዳት አድርሰዋል በሚል የኦዲት ሪፖርት ግኝቱ አመልክቷል። ፖሊስ ምክንያቱ ባልታወቀ ሁኔታ ምሽት ላይ አቶ ዳዊት ብርሃኑ ወደ ፍርድ ቤት ሳያቀርብ በዋስ እንደለቀቃቸው የፖሊስ ምንጮቻችን ለዘሀበሻ ገልጸዋል። አክሲዮን የገዙ ዜጎች እንደሚሉት ባለ አክሲዮኖች ለሚመርጧቸው አማራጮች ስልጣን ገድበው መስጠት እንዳለባቸው ይህ ትልቅ ትምህርት ይሆናል። መንግስትም የባለ አክሲዮኖችን ደህንነትና በሀገሪቱ በሚገኙ የካፒታል ገበያዎች ላይ በነፃነት ተንቀሳቅሰው ገንዘባቸውን ሰዎች ኢንቨስት እንዲያደርጉና የፈለጉትን አክሲዮን በነፃነት እንዲገዙ የህዝቡን ገንዘብ በሚያጭበረብሩ አላግባብ በሚጠቀሙ አማሮችና ባለስልጣኖች ላይ ህጋዊ እርምጃ ሊወስድ ይገባል ሲሉ ያሳስባሉ። ዘሀበሻ የአቶ ዳዊትና ዌክስ ብሪክስ አይቲ ሶሉሽን ዙሪያ ያሉ ተጨማሪ ሰፊ የምርመራ ዘገባዎችን ይዞ ይመለሳል። አስባችሁታል? ለአንድ ድርጅት እየሰራ ከአንድ ድርጅት ላይ 51 ሚሊዮን ብር በላይ መብላት
ደግሞ ባልና ሚስት ከ3 ሚሊዮን ብር በላይ ወርሃዊ ደሞዝ መቀበል እንጂ አብይ ራሱ እንደዚህ የሚበላ አይመስለኝም። ኢትዮጵያ እንኳንስ አንድን ድርጅት ገና ለገና እንደ ኢትዮጵያ ቴሌኮሙኒኬሽን ራሱ ሰፋ ተብሎ ያልተሰራጨ በጣም ያን ያህል ራሱ ብዙ አላውቀውም። ዛሬ ገና የሰማሁት ይህን ድርጅት እና የተለያዩ ጽሁፎች ከዛ በኋላ ያነበብኩት እንጂ አላውቀውም። ከዛ ድርጅት ላይ ለሱ 2.9 ሚሊዮን ለሚስቱ 500 ሺህ ይሄ በግልጽ ደግሞ በጣም የሚያናደኝ ብዙ ጊዜ ላይ እየሰማቸው ያሉት ነገሮች ከዚህ በፊት በተለያየ ወንጀል በብር ማጭበርበር ተይዘው የነበሩ ሰዎች ይባላል። እንደዚህ አይነት እጅ አመል ያለባቸው እንደሆነ ከታወቁ በማስመሰል በማጭበርበር የተያዙ ሰዎች ተመልሰው ድጋሚ ሲኢኦ የሚሆንበት ኃላፊ የሚሆንበት ምክንያት አይገባኝም። እንዲሁ ጨፍኜ ልብለህ ካልሆነ በስተቀር ባለፈው ከልደቱ ጋር በተገናኘ አንድ ኢንተርቪው አድራጊ ይሄ ሰውዬ ጋር አገናኝቻችሁ ነበር ወይ ደግሞ አቅርቤላችሁ ነበር ሙልጭ አድርጎ አዲስ አበባ ጉዳይ ላይ እንደተነጋገሩ። አሁን ያነሳው ደግሞ በጣም የወረደ ሀሳብ ደግሞ ስሙ። እሱ ባነሱት የብሔር ብሔረሰቦቹ ጉዳይ ነበሩ። ከ27 ዓመት በፊት ብሔር መሆናቸውን ኢትዮጵያ ማታቃቸው እነሱም ኢትዮጵያን የማያውቁ ህዝቦች ነበሩ። ይሄ ምንም ሊካድ የማይችል ነገር ነው። ያለፈው የኢህአዴግ መንግስት ቆይ አሁንም ትሳሳታለህ ልጄ። ወደ ኋላ መልሰህ ምንድነው አንተ ግማሽ ላይ ነው የምትጀምረው ንግግርህን። በተማሪዎች ንቅናቄ ኢትዮጵያ ውስጥ አንደኛው ካሉ ጥያቄዎች አንዱ የብሔሮች እኩልነት ነው። መልካም። ከዛ ተሸጋግሮ ደርግ ስልጣን ላይ ሲቀመጥ ይሄንን ነው የብሔሮች ጥያቄ የመሬት ጥያቄና የከተማ ቤቶች ጥያቄ አዋጅ ካወጣ በኋላ አንገብጋቢ ሆኖ የወጣበት የብሔሩ ጥያቄ ነው። ደርግ ኢንስቲትዩት ኦፍ ናሽናሊቲስ የሚል ያቋቁማል። ይሄ ኢንስቲትዩት ኦፍ ናሽናሊቲ $10 ሚሊዮን ባጀት ይደረግለታል። አገሪቷ ውስጥ ያሉት ምሁሮች፣ አንትሮፖሎጂስቶች፣ ኢትኖሎጂስቶች፣ ኢኮኖሚስቶች፣ ጂኦግራፊስት ሁሉ አሰባሰበና የኢትዮጵያ ህዝቦች አቀማመጥና አሰፋፈር ቋንቋን መሰረት አድርጋችሁ አጥንታችሁ አምጡዋል። 15 ጥናት ነው የተካሄደው። የመጀመሪያው ጥናት ሲያቀርቡለት በጂኦግራፊ በምን ሲያስቀምጡለት ወታደሮቹ አዩና ይሄ ሁሉ መሬት ሶማሊያ ይኖርበታል ወይ ብሎ ጠየቁ። አዎ አሏቸው። ይሄን ማድረግ አንችልም ማለት በውዙ አሉ። 15 ጥናት ተካሄደ። መጨረሻ ላይ እኛ ይሄንን ኢምፕሊሜንት ማድረግ አንችልም ይልና የመንግስቱ ኃይለማርያም መንግስት የራሱ ውሳኔ ይወስናል። የኦጋዴን ራስ ገዝ፣ የድሬዳዋ ራስ ገዝ፣ የአሰብ ራስ ገዝ ብሎ ይወስናል። ወያኔ እንደ ድርጅት ጥናት አድርጎ ይሄን አድርጎ የናሽናሊቲ ጥያቄ ለመፍታት ካፓሲቲውም ሂውመን ሪሶርስም አልነበረው። አዲስ አበባን ሲቆጣጠር ይሄ ጥናት እጁ ላይ ይወድቃል። ለዚህ አንድ ሆምወርክ ልስጥ እንደ ማስረጃ ላቀርብልህ። በ1991 ሴፕቴምበር ላይ አፍሪካ ኮንፊደንሻል የሚባለው የእንግሊዝ የመረጃ ጆርናል ካናዳ ውስጥ ታገኘዋለህ ላይብረሪ ውስጥ ለመጀመሪያ ጊዜ እነዚህን ክልሎች የሚባሉትን ለዓለም ያሳወቀው አፍሪካ ኮንፊደንሻል ነው። ወያኔ ራሱ አያውቅም ነበር። ይሄ ፋክት ሂስቶሪካል ፋክት ነው። ሁለት ወያኔ ራሱ ኢትዮጵያን አያውቅም ነበር። አሰቡት። በነገራችን ላይ ኢትዮጵያ የምትባልና አያውቋትም ነበር እንደዚህ ብሔሮች ይላል። ለሚኒሊክ የአድዋን ጦርነት ሲዋጋ እኮ ሁሉም ነበር በአንድነት የተሰለፈው። የትኛውን ኢትዮጵያ ሊዋጉ ነው? የትኛው ኢትዮጵያ ሊታደጉ ነው? ማያውቋቸው ብሔሮች ከሆኑ ሚኒሊክስ ያ ሁሉ ደብዳቤ ለተለያየ ቦታ ላይ አሰራጭቶ ክተት ነጋሪት ያስደረገው በምን ምክንያት ነበር? ኢትዮጵያ የምትባል ሀገር ስላልነበረች ወይ ደግሞ ከሆነ ጊዜ በኋላ የመጣች ስለሆነች? ኦኬ ዘመድኩን ጋር ልምጣ። ስለ ዘመነ ካሴ ያነሳው ዘመንን እንስማውና እንምጣ። ዘመዴ ዘቤቶች በጣም አልተቻሉም። በጣም የሚገርም ነው። ይሄን ነው እንግዲህ እነ ዘርዓ ያዕቆብ እነማ የሚሰድቡት እና ቀለኛ ነው። ተቃጥል ስሙ ልቦናችሁ ከፍታችሁ
ያ ሙከራ መትረፍ የኦሎምፒክ ውድድር ቢሆን ኑሮ የወርቅ ሜዳሊያ አሸንፍ ነበር። ይህን ያለው 600 ጊዜ በላይ ከግድያ ሙከራዎች እንዳመለጠ የሚነገርለት የቀድሞ የኩባ መሪ ፊደል ካስትሮ ነበር። ግድያ ዜና በ2025 የጃፓን ቶኪዮ ዓለም አትሌቲክስ ሻምፒዮና ውድድር አይነት ሆነ በሰሞኑ የአብይ አህመድ የተስፋ መቁረጥ የገደልነው ዘመቻ ብቻ ወርቅ ባላገኝ የብር ሜዳሊያ አለ። የመለያ ቁጥሬም 21-12 ይሆናል። በሁሉም ረገድ በሁሉም ሰበብና ምክንያት አልኩኝና ልታጠለፉኝ ሞከራችሁ እና በየቀኑ የምትሞክሩ ሰዎችና ቡድኖች መጨረሻችሁ ውርደትና የእድሜ ልክ መሽተማቀቅ እንደሚሆን ዛሬ ድረስ በጥቂቱ በምታውቁት ነገና ከነገ ወዲያ ደግሞ ሰፊው ማንነቱን በምትረዱት በዘመነ አምላክ ስም እነግራችኋለሁ። አምላክ ይቅር ይበለኝና ብዙዎች አይሆኑ ሞክረውኝ ደጋግመው ሞካክረውኝ መጨረሻቸው የሌባ ጣት ጥፍራቸው ውስጥ መደበቅ ሆነ። ድንግል ማርያም ምስክሬ ናት። ዛሬም ድረስ ያሳዝኑኛል። የቀበሮ ጫጫታ የማያስደነብረኝ ጀርባዬ ላይ ሊወጣ የሚሞክረው ሁሉ ቢሳካለት እንኳን የማይከብደኝ ግዙፍ ዝሆን ነኝ። እና ዙፋንና ዘውድ ጀምሮ በተለያዩ ህዝብ አስተዳደር ከኖችና ኃላፊነቶች እስከ ጦር ሜዳ ውሎች በብዙ ፈተና መሃል ያለፈ ሀገር የገነባ ቤተሰባዊ ማንነትና የመከራ ዘመን በቅጦ የገነባኝ ሰው ነኝ። በዓለም ውስጥ በማንኛውም ሁኔታ እንደ ህፃን በደስታና በሐዘን በእንባ የምሟሟ ተራ ሰው ምድራችን በድንገት ጨረቃ ብትሆን እንኳን የማይጨንቀኝ ልብ በሙሉ ጨካኝ ፍጡር ነኝና በጅራፍ ጮት ልታስደነብሩኝ የምትሞክሩ የዋዎች ድከሙ እና ጓደኞቼ ከትውልድ አጋሮቻችን ጋር እንደምናሸንፍ የተጻፈው የእናቶቻችን ማህፀን ውስጥ እያለን ነው። ወኔና ድል አድራጊነትንም የተጋትነው ትብት ነው። ይህ ትውልድ አሸናፊ ትውልድ ነው። ልድገመው፣ ትውልድ የአሸናፊነት ዕጣ ፈንታውን ግንባሩ ላይ ተነቅሶ ወደዚህ ምድር የተላከ ትውልድ ነው። እየታገለ ነው። ለአድርጎ የአማራ ህዝብ ህልውና በፀሐይ ፊት ያረጋግጣል። ይህ ትግል ለትግሉ ብቻ የተሰጠና የሚሆን ራሱን የቻለ ልዩ ነፍስ ይፈልጋል። እንጨት የሚል ሰዋዊና ፖለቲካዊ ስብዕና ተይዞ ነፍስን ምቀኝነትና ተንኮል በሚባሉ የመንፈስ ቆሻሾች መርሶ ሆነ አይቻልም እና ለፋያለው በህልሙ ዳውን ላይ ይሸከማል እንዲሉ የተበከለች ነፍስ ተሸክማችሁ ከማ ተልኮ አጉል የምትደክሙ ወገኖች ከሐውልቱ ውጭ ከፊታችን መቆም የሚችል ነገር የለምና ነፋስን ለማሰር በመሞከር ጊዜያችሁን አታልፉ። ትውልድ እያለ የአማራ ህዝብ ጉልበት መሬት አታስነኩትም። በኩራት ቁሞ ገጥሟቸዋል፣ ያሸነፋቸዋል እና በባንዶች ፊታውራሪ በተመስገን ጥሩን አገላለጽ ዘመነን አስወግደነዋል፣ ከዚህ በኋላ ድምፁን አትሰሙትም የሚለውን የሰሞኑን ብልጽግና አዲስ መዝሙር ስቃችሁ ነው እያቀረላቸው ነው። ከጠፋውም ያጠፋኝ የታስስ ብልት ልየታ ቢዚ አድርጎኝ ነው። የዘመነ ትውልድ የዓለማችን እድለኛና ገድለኛ ትውልድ ነው። መንጋው እንዲበተን እረኛው መተው የቆየ ብሂል በእኛ ትግል ውስጥ አይሰራ። ትግሉ ሚሊዮን እረኞች ከበውታል። መንጋው ራሱ እረኛ ከሆነ አመታት አልፈዋል። ዘመነ የእናንተን ሞት ቁሞ ለማየት ለታምር ተፈጠረ እንጂ በዘመነ መጥፋት ለአንድ ሴኮንድ እንኳን የሚንገራገጭ ትግል የለም። የትውልድ ከቀደምቶቹም ከነገዎቹም ትውስታና መንፈስ የተሸከመውና ያጎለበተው ከእድሜውና ተሞክሮ በላይ ያበሰለው አንዳች ነገር አለ። ስለሆነም ያሸንፋል። ይሄው ነው። በአዲሱ ዘመቻና ድሎቹ እንገናኛለን። አማራ ድል አማራ ህዝብ፣ ጥፋት ለማንም በጎነት ለሁሉም፣ አዲስ ትውልድ፣ አዲስ አስተሳሰብ። አይምሮዬን አሞኛል። በጣም ሞቲቬት የሚያደርግ ከባድ ንግግር ነው። ዘመድኩን ነው ይሄንን ቮይስ አሰምቶ የነበረው። እኔም በውስጥ መስመር ሰው ልኮልኝ ያገኘሁትኝ ነው። እናመሰግናለን። ሌላኛው እንግዲህ ህዝብ ሲሳደብ ህዝብ ሲያንቋሽ ነበር ተብሎ ከማህበራዊ ሚዲያ አንቅረው የተፉት ልጅ ማይኮ ይባል ነበር። ታዲያ በዛን ጊዜ ህዝብን የሰደብኩት የአእምሮ ችግር ስላለብኝ ነው ብሏል። አእምሮዬን አሞኛል ብሎ የመጣ የመጀመሪያው ብሎ እንደውም ብዙ አሉ በየቤቱ ደፍረን እንዲነን ያላሉ ሰዎች አሉና አሁን በአጠቃላይ ይሄን ንግግር ስናይ ሰዎች በሙሉ ሳስተው ነው የተረዱኝ ነው የምትለው ወይስ እኔ ትክክል አይደለም ሳስቻለሁ ነው? እኔ ተሳስቻለሁ። ይሄ ሐሳብ ትክክል አይደለም። ትክክል አይደለም። እኔ አጥፍቻለሁ። ናይስ አይደለ? ስለዚህ ይቅርታ ጠይቃል። በደንብ ይቅርታ ጠይቄያለሁ። ይቅርታ ለመጠየቅ ምንድን ነው ያነሳስ?
በጣም ያነሳሳኝ አንዱ ነገር እንግዲህ ፖስት ላይ ተከሆነ ልክ እንደኔ አይነት ብዙ ሰዎች ጠፍተዋል ገባ እውነት ኑሯቸው ሐሳብ ኑሯቸው ብዙ ወጣት ማዳንና ማትረፍ ፈልጋለሁ ያስባለሁ ስለዚህ ያለብኝም ኬዝ አለ የስሜት መለዋወጥ ምናምን የሚባል እንዳጋራሁት እንደዚህ አይነት ኬዝ ተጠቂም ነኝ እና አሁን ኦሬዲ ሪሃቢሊት ያረኩ ብዙ ሰዎች ጋር የሰራው ነውና ምንድን ነበር እሱ ነገር አንዳንድ ሰዎች ባዮፖላር ይላሉ ግን ባዮፖላር አይደለም ብቻ ስሜት ሃይ መሆንና ሎ መሆን ነው ኦኬ እንደውም ፌስቡክ ላይ ጽፍ ያለውና ይሄን በጣም ኢትዮጵያ ላይ ከ60 ከ50 ሚሊዮን በላይ የዚህ ተጠቂ ነው ይባላል ምንድነው በጣም የመስራት ፍላጎት መጨመር የመቀነስ ሃይና ሎ መሆን አንዳንዴ ዳውንነት መሰማት ያለን ነገር መርሳት ምናምን ይባሉ ነገሮች እና ደግሞ በመጡ ኢሞሽናል ኢነርጂዎች ላይ መጋጨት ከሰው ጋር ያጣለሽ ሐሳብ ለውጥ ናምኖች እንደዚህ አይነት ተጠቂ ነን ይሄ እብደት አይደለም አሁን ይሄኛውን ኢሞሽን አሁን እየታከምክ ነው እሱን ነገር በደም ባይዘይ በዚህኛው ተጠቂነት መቼ ነው እንደዚህ የተከሰተበት የንግግር ከመናገርህ በፊት ነው እና ኤለን ማስክም እነ ኬኒ ዌስት ሁሉ ሚዲያ ላይ ተቆርጧል እንደዚህ አይነት ኬስ ተጠቂ ነን ብለው ግን እነዚህ አገርን ሳይቀይሩ ቀርሶ አይደለም ለሀገር ይጠቅማሉ ግን በየቤቱ እንደዚህ አይነት ሰዎች አሉ ለምሳሌ ሆን ብዬ ላስከፋ አልፈልግም ግን ድንገት ኢሞሽናል በመንሆንበት ሰዓት ልናገር ይችላል አሁን ሌላ ሰው ልክ ሲናገር በቃ ይሄ ልጅ አብዷል አባሮ ተብሎ ጎዳና ላይ የምታወጣው ስለዚህ በቃ ሪሃቢሊቴሽን ሴንተር ያስፈልጋል እኔም መትረፍ ፈልጋለሁ ብዬ እኔ በቃ ስለዳንኩኝ ራስ ሬግሬት ስላደረኩኝ ሌላም ወጣት እንደው ማዳን ፈልጋለሁ በየቤቱ ብሶ ይደውልኛል ሙዲ አንዳንዴ ዜሮ ሆናለሁ ትልልቅ ፋብሪካ ላይ ሂዲ አንዳንዴ መሄድ ያስጠላኛል እከስራለሁ ይሄ ዳውንና ያፔ መሆን ነው ምናልባት ይሄ ንግግር የዛ የህመሙ ውጤት ሊሆን ይችላል ማለት እንችላለን ነው እንጂ እንደ አንድ ጤነኛ ሰው እንደዚህ ያወራል የመጣል ኢሞሽናል ነው መልሶች የምንሰጠው እና አሁን ሚዲያ ላይም ሲር ከዚህ በኋላ ተጠነቀቃለሁ አሁን እግዚአብሔር ይመስገን ጥሩ ቲሞች አሉኝ ጥሩ ዶክተሮች ከጎን ያሉ ውጭም ሀገር ውስጥም ያሉና የሚሄድበት ሚዲያ ራሱ ማኔጅ ማድረግ ጀመሩ ስለዚህ የመጣውን ኢሞሽን መመለስ ነው ምን መሰለ ኬዙ ከኔ ውጭ ያለው ኢነርጂ ሌቭል የለም ያን ሙድ ነው የምትከተለው አሁን መሴና ብለዚህ ሲጠራኝ ያ ኢነርጂ ሱፍ አስለብሶ አመጣኝ አየ ልክ እንደዚህ ደግሞ ዳውን የሆነ ኢነርጂ ካለ ያንን የምትከተለውና ስለዚህ ይሄ መታከም ይቻላል ብዙ ሰው መዳን ይችላል ውሎውን በመቀየር ፖዚቲቭ ኢነርጂ ጋር በመዋል ስለዚህ ብዙዎች ወደ ኔጌቲቭ እየገቡ ብዙ ጋር የተጋጩ ስለሆነ ይቅርታም ልልበት ይሻልኩ ምክንያት አንደኛ ከዚህ በኋላ ብዙ መስራት ፈልጋለሁ ነው ሁለተኛው መልእክቴ ደግሞ ለብዙ ወጣቶች ከዚህ እንደዚህ አይነት ሱስ ውስጥ የሚገቡት አብዛኛው በዚህ ኢነርጂ ውስጥ ነው ወዶ አይደለም ሰው የተለያየ ሱስ ውስጥ የሚገባው ይሄ የሚፈጠርብን አንባላንሲንግ የለም ሐሳብ መለዋወጥ እሱን ባላንስ እንዲያደርግላቸው የተለያየ እኔም በፊት ተናግሬያለሁ ባለፈው የተለያዩ ሱሶች ውስጥ ተገኝቻለሁና ብዙ ጊዜ ያን የሚያደርገኝ ምን እንደሆነም ገብቶኛል ስለዚህ ምንድነው ድንጋይ ሲመታ ሌላ ሰው አይምታው ብለ መቆም የለም አንተ የመታ ድንጋይ ያም ይመታ ሳይሆን እኔ ተመትቻለሁና አንተ ትረፍ ነው ስለዚህ እኔም የተመተውበትን ነገሮች አውቃለሁ ደግሞ እግዚአብሔር ይመስገን ኢትዮጵያ ሕዝብ አላሳፈረኝም ወዳጆቼ እንዳዲስ ተመልሰውልኝ እንደውም አሁን ከበቀድሞ የለም ተረርቶኝ የተመለሰ ሰው ይበዛል ስለዚህ ጥሩ አሁን የይቅርታ መልእክት ካስተላለፍክ በኋላ የተለያዩ ሐሳቦች ተሰንዝረዋል ሁለት ጎራ ከፍለው አስተያየቶች ሲሰጡ ነበር አንደኛው አስተያየት ይሄ ይቅርታ ከልብ የመነጨ ነው ወይ የሚል ጥያቄ ነው እውነቱ ከልብ የመነጨ ነው እንግዲህ በጣም ከልብ ነው ማለቴ የዚህ ሪሃቢሊቴሽን ሴንተር የሚመሩ ብዙ ሳይኮሎጂ ቴራፒ የሚሰጡ ሰዎች ተአምር ነው የሆነባቸው አንድ ሰው ለምሳሌ እግሬን አመኛል ብለ ሐኪም ቤት ሄዳለ ሆዴን አመኛል ብለ ልትሄድ ትችላለህ ብዙ የተለመደ ነው ወደ ህክምና የሚያስኬድ አይምሮዬን አሞኛል ብሎ የመጣ የመጀመሪያው ብሎ እንደውም ብዙ አሉ በየቤቱ ደፍረን እንዲነን ያላሉ ሰዎች አሉና ለብሶች ሞራል ትሆናለህ አሉና በዚህ ደረጃ ደፍረን ከመጣን ስለዚህ የቅርታችን ልክን ለማሳየት ከልብ የመነጨ ነው በደምጅ ከዚህ በኋላ ደግሞ በስራ ነው ምክሰው ያ በማለት ብቻ ከልብ ነው ማለት ብቻ ሞራል አንድ ካናዳ ያለ ዶክተር ዮናስ ይባላል በጣም ጎበዝ እንደዚህ ስራ አእምሮ ላይ ያለ አእምሮ ጤና የለም ብሎ ይናገራል ሁሌ መዝጊያው ላይ እንደዚህ ያለ አእምሮ ጤና የለም ብሎ የሚናገር ነው ወጆስ በጣም ብዙ ጊዜ አዳምጠዋለሁ የአእምሮ በሽታ አይነቶች በጣም ብዙ አይነቶች ናቸው ይሄ ልጅ ሊኖርበት ይችላል ምንም ጥርጥር የለውም ችግር የለውም ሊኖርበት ይችላል ግን የሆነ ጉዳይ ግን ይዞ እየመጣ ያለ ይመስለኛል ለዛ ነው 4-5 የተለያየ ሚዲያዎች ላይ እየተገኘ ያለው የሆነ ነገር
ህዝቡ ጋር ለመድረስ የፈለጋት ይዟት የመጣት ሀሳብ እንዳለች ይሰማኛል። እርግጠኛ መሆን አልቻልኩኝም። ወደ አርቲስቱ እንሂድ። ጌዲዮን ነው የሚባለው የቀደም ዘጠናዎቹ ዘፋኝ ነው ካስታወስኩት አይቀር። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ በአጠቃላይ እነዚህ ሁሉ ሰዎች የሉም። ገብቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስቴር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አበቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ እንሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው እኔ የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደግኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። አጠቃላይ እነዚህ ሁሉ ሰዎች የሉም። ገብቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው። ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። በኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ።
ስለምታዳምጡኝ ነው እኔ መናገር የፈለኩት። እንደዚህ አይነት ነገር ላይ መጥቼ ላወራ የፈለኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ነው ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼም መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባራችሁ፣ እወዳችኋለሁ፣ አከብራችኋለሁ። ይህ አርቲስት ጌዲዮን ይመስለኛል። ቤቱ ተወርሶበታል፣ ተወስዶበታል። ስለዚህ የዛን ጊዜ ቀብድ ያልበላንበት ነገር ስለሆነ እባካችሁ ቤታችንን መልሱልን፣ ቤታችንን ስጡን እያልን ያለው። ስለዚህ ይሄ የቤት ውርስ ጉዳይ ከህፃን እስከ አዋቂ፣ ከታዋቂ እስከ ታች ድረስ ያለው በሚለው በመታወቅ ደረጃ ማለት ነው እንግዲህ ሁሉንም እየነካ እንደሆነ ያየነው። መጀመሪያ ላይ ያስቀደምኩላችሁ ስትመለከቱ የነበረው አንደኛው ከሱ ጋር የተያያዘ ጉዳይ ስለሆነ ቤት መፍረስ ጉዳይ ላይ ብዙዎች በብድር የሚያገኙትን መንግስት በባንክ አስይዞ ያበደራቸው ብድር ትንሽ እንኳን ሳይኖሩበት ተመልሰው ወደ መፍረስ ወደ ማፍረስ ደረጃ እየተሸጋገሩ ነው። እንግዲህ እነዚህ ሰዎች የቤታቸውን እንዴት አድርገው ከባንክ ጋር እንደሚቀጥሉ እርግጠኛ መሆን አልችልም። ቤት ባንክ ወርሳለሁ የሚል ከሆነ እንግዲህ የፈረሰ ቤት ምን ብሎ እንደሚወርሰው ባንክ ራሱ ግራ የሚያጋባን የሆነው። ብቻ የሀገራችን ነገሮች ብዙ ነገር ውጥንቅጡ የወጣበት ይመስለኛል። እኛም አልተረዳነውም። ህዝቡም ግራ ተጋብቷል። መንግስት የፈለገውን ስራ እያከናወነ ያለ ይመስለኛል። ማንኛውም ነው እዚህ ያላብቃ። በአዲስ መረጃዎች የምመለስ ይሆናል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።